አባቴ እነዚህ ማስረጃዎች ምንድናቸው? 31 ድር አንከፍልም ሲል በጣም አድማ ተነሳ። እንደውም እኔ ቤቴም እየተደበደበ በድንጋይ እናንተ ናችሁ የምትሞግቱን በማለት 8 ሰዓት ነው ለአገልግሎት የሚወጣውና አባባን ሸኝህ እንከተል ስንለው እኔ ስላሴ ባሪያ ነኝ ምን ሊነካኝ ነበር የሚለው። ወደ 60 የሚሆኑ ህፃናቶችን ነው ማስተማር የጀመሩት። ከእናትና ከአባታችን የወረስነው ፍቅር ለሁላችንም በየቤታችን ይዘው ነው ገብተናል። እኔ አንድ ቀን ጭቅጭቅ አይቻላቅም። አንዲት ቀን እናታችን በጣም ጠንካራ ጎበዝ አስተዳደር የምትችል እቺ ታላቅና ገናና የሆነች ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዳውቅ እንድረዳ በቤቱ እንዳድግ ስላደረጉኝ ቤተሰቦቼ በጣም እጅግ አድርጌ አመሰግናለሁ። በአስተዳዳሪነት የት አገለገሉ? እሷን ይንገሩኝና አጠራርገው ስለምዬ ስለውዷ ባለቤቱ ደግሞ የተወሰነ ነገር ያጫውቱኝ። ባለቤቴ በጣም ጠንካራ ሰው ነበረች። በጣም ጠንካራ ሰው እኔንም እንድጠነክር የምታደርገኝ እሷ ናት። ከመጀመሪያም ቤተሰቧ ግራዝማች አዱኛ ተክሌ ይባላሉ አባቷ፣ እናቷ ወይዘሮ ደጅጥኑ ዘለለ ይባላሉ። ታላቅ ሰዎች ናቸው። ከዚያ የወረሰችው ነው መሰለኝ። እሷም አንድ ቀን ከተገናኘን አንስቶ በሙሽርነት አንስቶ ለዚህ ለልህቀት እስከምንደርስ ድረስ አንድ ቀን ቅሬታ ቅያሜ እንዲያው እንደዚህ የቤተሰብ ጭንቀት ምናምን በእሷና በእኔ ፈጽሞ ተፈጥሮ አያውቅም። ትንሽ መሬት ደርሳኝ በ66 በነበረው ለውጥ አሁን ገበሮችን የምታሰማራ እሷ፣ ልጆችንን ወደ ትምህርት ቤት በሰዓቱ የምታሰማራ እሷ። እኔ የተነሳው ወደ ቤተ እግዚአብሔር ነው። ከዚያ ስወጣ እርግጥ ወደ ገበሮች እኔም እንዲሁ አላምናቸውም አሰራሩን ለማየት እና ይሄ ሁሉ ውጤት የመጣው በሷ ነው ብዬ ነው የማምነው። ልጆችም የዳረች ማሳደጉን መዳር መኳሉን ከዚያም ስራ በትዳርም ሆነ በስራም ሆነ ትጋት ያላት ሰው ናት ለልጆቿ። እኔንም አንተ ሂድና ቤተ ተክለ ሃይማኖት እንዳይቀየሙብህ ትቀሰቅሰኛለህ። ሌላው ቀርቶ ቤተ ክርስቲያን አገልግሎት እሷ ጋር የተጋሁትና ለዚህ ሊያደርሰኝ የቻለ የእሷ ቀና አእምሮና ቀና አመለካከት እኔንም አትግቶ እሷም ትጉሁና ለዚህ የበቃ ነው። ይህን ያህል ልጆች ያፈራ ነው በእሷው ጠንካራነትና በእሷ አመራርነት ነው። እና ባለቤቴ በጣም ታዋቂ ሰው ናት። በአገር ሽማግሌም በጎረቤትም ማን ተጣልቷል ሂዳ ጠይቃ አስታርቃ ለሰፈር ለጎረቤትም አብነት ሆና የምትኖር ሰው ነበረች። መልካም ስራ ሰርታ የሄደች ሰው ናት። የሆነ ሆኖ መቼም የተፈጥሮ ስራ ስለሆነ ያው እግዚአብሔር በፈቀደ ሰዓት ልንለያይ ቻልን እንጂ ከባድ ሰው ነበረ። ቤተሰቧም ወላጆቿም ታላቅ ቤተሰብ ነው የመጣችው። እሷም ታላቅ እንደሆነች አንድም ነገር ሰው ቅሬታ ሳይኖርባት ለቤተሰቧም ለሃይማኖቷም ለጎረቤትም አብነት ሆና የምትኖር ሰው ነበረች። አጣምዶ ከማረስ ዘርቶ መሰብሰብ ድረስ ገበሬዎችን ማስተባበር፣ ማነሳሳት፣ ማበረታታት የተካነች ከቤት ሲሏት ከማሳ ከቤተ ክርስቲያን ሲሏት ከአደባባይ ሲሏት ከጎረቤት ከች የምትል ከተፎ ቆፍጣና የትጎች ምሳሌ ስለመሆኗ ሁሉም የሚያውቀው ነው። ወይዘሮ የሻረግ አዱኛ ከዘመዶቿ ጋር ዘመድ ከደጃፏ ሲደርስ ስማ የማይወጣላት
በፌሽታ የምትቀበል የምትሆነው የምታደርገው የሚጠፋት ጠላውን ወተቱን እርጎውን አይቡን ዶሮ ወጡን ዱለቱን በየተራ ቆሎውም እንዲሁ እየቀረበ ሰው በልቶ የሚጠግብ የማይመስላት በሞቴ ኧረ ባዱኛ ሞት እያለች የምታጎርስ የዘመድ ዋርካ የዘመድ ማረፊያ ችግር ማሳለፊያ ተቆርቋሪ ነበረች። አይ ጉድ! አያጅ ነው ዛሬ የተያዘብን፣ ሆዳችን ነው ያለቀሰብን። ወይዘሮ የሻረግ አዎ፣ የዓመት ባሉ ማግስት በልጆች ተከባ ሌላ በዓል ይከበራል በቤቷ። ፌሽታ ነው ሁሌም በጎረቤቶቿ በሐዘን በደስታ የጎረቤቶቿ አጃቢ ፈጥኖ ደራሽ ሁሉ እኩሏ አስተዋይ ብልህ ስለመሆኗ ሁሉ የሚነገርላት ገበና ሸፋኟ ጎረቤት አክባሪዋ ለሽምግልና የምትፈለግ ሰዎችን በማስታረቅ በማግባባት የምትታወቅ የጥሩ ጎረቤት ውሃ ልክ ነበረች። ውሸት ነው? በጎረቤት መካሪ ጠያቂ ሁሉን እኩል የሚያይ ሰው ማጣት ደግሞ ትልቅ ኪሳራ ነው። ወይዘሮ የሻረግ በቤተ ክርስቲያንስ በጸሎት የተጋች ሁሌም ለልጆቿ ለጎረቤቶቿ ለአካባቢውና ለሀገሩ ወደ ፈጣሪ የምትጸልይ የምትመላለስ በዝክር የማትጠግብ አጥግባ አምላኳን የምታመሰግን ታላቅ ወይዘሮ ስለመሆኗ ሁሉም ምስክር ነው። ወለለዋ ደጓ እናት ዘመድ ወዳዷ ወይዘሮ የሻረግ አዱኛ ባደረባት ሕመም በልጆቿ ልዩ እንክብካቤ ተከባ ሕክምና እየተደረገላት ሳለ ግንቦት 8 ቀን 2016 ዓመተ ምህረት ምንኛ ዓመት ነው በተወለደች በ76 ዓመቷ ከዚህ ዓለም ድካም አርፋለች። ያ ታታሪ ረፍት አልባ እግር ታሰረ፣ ለስራ የፈጠኑት እጆቿ ታጠፉ። ቤተሰቡ ጎረቤቱ ቤተዘመዱም በእንባ ታጠበ። አበቃ። ለ63 ዓመታት የጣፈጠ የሚያጓጓ የሚያሳስብ የሚያስቀና የፍቅር ሰንሰለት የትዳር አጋር ገመድ ተበጠሰ። ጀግና እናቶች ጀግና አባቶችን አግዘዋል፣ እዚያ አድርሰዋል። ሁሉም የኢትዮጵያ እናቶችን በህይወትም ያላችሁ እንዲሁ በድካም ያረፋችሁ ሁሉ ክብር ለእናንተ ይገባል እንላለን። እናንተ ባታግዙ ቆራጥ ሆኖ አገልጋይ ካህናት አባቶችን አናገኝም ነበርና ክብሩ ሞገሱ የእናንተው ነው። እናታችንን በአጸደ ገነት ያሳርፈልን እንላለን። የት በአስተዳዳሪነት አገለገሉ? እዚሁ ደብረ ፀሐይ ወንጂ ደብረ ፀሐይ ተክለ ሃይማኖት። ስንት ዓመት አስተዳደሩ? 3 ዓመት። አሁን ያው የድካም ሰዓት ስለደረሰ እንዲያው በአገልግሎት ብቻ ነው እንጂ ሌላ የአስተዳዳሪነት ስራ ትንሽ ወደ 2 ዓመት እንደዚህ አልፎኛል። እሳቸው ዋጋ ከፍለዋል ለዚህ ቤተክርስቲያን። እዚህ ዙሪያ ላሉ ቤተክርስቲያናት ዋጋ ከፍለዋል። ከሳቸው የምንማረው ትልቁን በእግር እየሄዱ የሚያገለግሉት ነገር ህሊና ይወስጣል። ዛሬም የገጠሪቷ ቤተክርስቲያን ከሳቸው ተሞክሮ የምንወስደው ምንድነው? የገጠሯን ቤተክርስቲያን ደከመኝ ሰለቸኝ ሳንል እንደ አባቶቻችን አገልግለን ለሚቀጥለው ትውልድ ደግሞ ማስቀጠል ነው። እንዳልኳችሁ አሁን የምናገለግልበት ቤተክርስቲያን ተወልደን ያደግንበት ወንጂ ደብረ ፀሐይ አቡነ ተክለ ሃይማኖት መቃኝ ውስጥ ነበር፣ የሳር ቤተክርስቲያን ነበር። እነሱ በማይመቸው ካባ ነበር እንደዚህ አጥር ሳይኖረው፣ እነሱ በማይመቸው መንገድ ሄደው አገልግለዋል። እኛ ግን ዛሬ በሞቀው መቅደስ ውስጥ ነው የምናገለግለው። አልባሳቱን ሰፍተው እንደ ቅርስ የተቀመጡ ብዙ አልባሳት አሉ። አሁን ሰፍተው በመርፌ ሰፍተው ምን ብለው ከሳቸው የምንወስደው ትልቁ ነገር ምንድነው? የሃይማኖት ጽናታቸው ከከተማ እስከ ገጠር ድረስ ያገለገሉት አገልግሎት በጣም ብርቱ ስለሆነ እንደው የሳቸውን ያክል እንኳን ባንሄድ የሳቸው ጸሎት ረድቶን እግዚአብሔር ረድቶን የገጠሪቷን ቤተክርስቲያን እንደነሱ ለማገልገል ከሳቸው ትልቅ መማረው ይሄ ነው። ሁለተኛ ነገር ማህሌታዊ ናቸው።
ቅዳሴ ብቻ አይደለም፣ ከሊቃውንቱ ጋር ከመርጌቶቹ ጋር ማህሌታዊ ናቸው። ይቀድሳሉ ገብተው አሐዱ አብ ብለው። እንደገና ደግሞ ሊቃውንቱን ቅኔውን ምኑን ሲያደርሱ ከመርጌቶቹ ጋር ከሊቃውንቱ ጋር ወንድማማች ናቸው። እንደ አባትና ልጅ ተከባብረው ነው የሚኖሩት። እዚህ ብቻ አይደለም፣ በናዝሬት አድባራት በቅድስት ማርያም ካቴድራሉ በቅዱስ ገብርኤል ካቴድራል ቢሄዱ አንቱ ተብለው ተከብረው ቦታ ተሰጥቷቸው ወረብ ተጋብዘው አገልግለው ደከመኝ ሰለቸኝ ሳይሉ የሚመለሱ አባት ናቸው። ከሳቸው የምንማረው ይሄንን ነው። ማህሌታዊ ናቸው። ዛሬ ተኝተን ነው የምናድረው እኛ፣ እነሱ ግን ጽናታቸው ይገርመኛል። ማህሌት ቆመው ቀድሰው አቁርበው ብዙ ስራ የሚሰሩ ናቸውና ከሳቸው ወስደው ነገር በጣም ሰፊ ነው። መልካም ወላጅ ናቸው። ልጆቻቸውን ሁሉ አስተምረው ለቁም ነገር ያበቁ እስከ ልጅ ልጅ ያዩ ትልቅ አባት ሲሆኑ ሌላውንም እንደዚሁ የዘመድም ይሁን የሀገር ልጅም ይሁን የመጣው ሁሉ ማብላት ማጠጣት ብቻ ሳይሆን ለቁም ነገር የሚያበቁ ታላቅ አባት ናቸው። እናታችን ወይዘሮ የሻረግ አዱኛ የተከበሩ እንግዳ መጥቶ በልቶ ጠጥቶ የሚረካ የማይመስላቸው ታታሪ በቤታቸው እንዳውም በጣም አራሽ ትጉህ እንግዳ ተቀባይ የሚያበሉ የሚያጠጡ የመጣው ሁሉ ከፊቱ እንደሚባለው ሁሉ በመልካም አስተንግዶ የሚያስተናግዱ እናት ናቸው። ባለቤታቸው ያው ከአንድ ጥሩ አገልጋይ በስተጀርባ ጥሩ ሚስት አለች። ክህነትን ተሸክማ የምትይዝ ለክህነት የምትሆን ካህኑ ሲራብ አብራ የምትራብ። አሁን እኔ እሳቸውን ስመለከት ባለቤታቸው እንደ ትልቅ መስታወት ናቸው። ለምን ለአገልግሎት ሲወጡ ውሃ ቀርቶ አስታጥቦ ካባ ይሄ ይሻላል ብሎ ቀይሮ ምን ብሎ ለአገልግሎት ምቹ አድርጎ የሚያስቀጥል ዛሬ ላይ እጅግ አናሳ ነው። ነገር ግን በዚያ ዘመን የነበሩ አባቶቻችን እነ ሊቀ ልሳናት ሚስቶቻቸው እንዴት የተባረኩ ናቸው። ቤታቸውን ክፍት አድርገው እንግዳ ይቀበላሉ። አብልተው አጠጥተው አይረኩም። እኛን ተቀብለው እንደ ቤታችን ቆርሰን ምን ብለን የምንበላበት ቤት ነው። ይሄ ምንድነው? የባለቤታቸው ጽናት የባለቤታቸው ብርታት እጅግ ሰፊ ነው። ይሄ ነው ተብሎ የማይነገር የማይገለጽ ነውና በእውነት ዛሬ በህይወት ባይኖሩም በአጸደ ነፍስ ሆነው ስለሚያዩን እንደው የሳቸውን በረከት በእኛ ላይ እንዲያድርብን አምላካችን ይርዳን። እጃቸው በልቻለሁ ጠጥቻለሁ አስተምረውኛል። ሊቀ ልሳናት ባስተማሩኝ መጠን እሳቸውም አስተምረውኛል። ስለዚህ ወይዘሮ የሻረግ እግዚአብሔር የብርሃን ካባ ያልብስልን። እህቴ ግብርና ብቻ አይደለም አስተዳደርም ታውቃለች። ልጆች እንዴት ነው የሚያድጉት? በጣም ይገርመኝ ነበር ለኔ። ልጆቿ እዚህ አንድ ትምህርት ቤት አለ ሃይ ስኩል፣ ጫማ ተቀያይረው ነበር የሚሄዱት። ማንም አያደርገው። አንዷ ጫማ ይዛ ትሄዳለች፣ ለሷ ተሰጣትና ተመልሰው ይመጣሉ። አንድም አይነት ጩኸት የለም እዚህ ቤት። ለሌሎቹ እህቶቼ እንደ ሞዴል መወስዳቸው የወይዘሮ ሻረግ አዱኛንና የሊቀ ልሳናት መምህር አማረ መኮንን ልጆች ነው። ይሄ ውሸት አይደለም፣ እውነት ነው የምናገረው። በስርዓት ያደጉ ናቸው። እህቴ አስተዳዳሪም ናት። የቤተ ክህነቱ ጉዳይ አለ፣ የቤቱ ጉዳይ አለ፣ የእርሻው ጉዳይ አለ፣ የዓለም ጉዳይ አለ። ይሄንን ሁሉ አቀናጅታ ነው የምትሄደው። የዚህ አካባቢ አስታራቂና ሽማግሌ ናት፣ ዳኛም ናት። መጨረሻ ላይ የህልፈት ህይወቷ አልፎ እዚህ መተን ለቅሶ ስናደርግ ሀዴትያ እያለ ያለቅስ የነበረው በሙሉ ኦሮሞ ነው። በጣም ነው የገረመኝ። እናቴ ነው ሀዴትያ ማለት በኦሮምኛ እናቴ ነው። እናቴ እያለ የሚያለቅሰው እኛ አይደለንም፣ ማህበረሰቡ ነበር። ድንኳኑን የሚተክለው ሌሎች ዝግጅቶችን የሚያደርገው በሙሉ የአካባቢው ማህበረሰብ ነው። እናቴ እናቴ እያለ ነው የቀበራት። የቀብሩ ስነ ስርዓት የተገኘው ህዝብ ብዛት ልነግራችሁ አልችልም። ይሄ የመጣው ከማን ነው? ከባለቤቷ ከሊቀ ልሳናት መምህር አማረ መኮንን አባትነት ከሷም እናትነት የተነሳ ይህንን ያህል ጀግና እህት ነበረች። ዛሬ እግዚአብሔር ይመስገን የመልካም ልጆች ፍሬያቸው መልካም ነው የሚሆነው። መልካም በመሆናቸው መልካም ልጆች አሉ፣ መልካም የልጅ ልጆች አሉ፣ መልካም የልጅ ልጆች አሉ። ከናቴ አስተዳደርን የቤት አስተዳደርን ትግስትን
የልጆች አያያዝን ልጆች በቁጣ አይደለም በምክር ነው የምትለውን ትግስቷን ሞያዋን እና ታታሪነቷን ጽናቷን ተምሬ ያለሁ በትዳሬን የሚሄን ተግብሬዋለሁኝ እና ሁሉን ችሎ በማለፍ የሷን የወሰድኩት ከሞያም ከትግስትም ከሁሉም የሷን ብዙ ነገር ወስጃለሁ። ከአባቴም ያው አይናገርም እሷ እንደውም ያው መመሪያም ትሰጣለች ጎበዝ ናት። እሱ ግን ሁሉን በውስጡ ነው የጸሎት አባት ነው ያው በጸሎቱ ነው የሚያግዘን። ከአባቴ የሚወሰድኩት ደግሞ በቤተ ክርስቲያን ውስጥ መመላለስን ለጸሎት መትጋትን መበርታትን በቃ ድካምን ቢመጣ ጥሶ የመውጣትን በገዳማትም በአድባራትም እየሄዱ የማህሌቱን የዝማሬውን ፍቅር የቅዳሴውን ተሰጥኦ የመቀበሉን ከስር ከስሩ እያልን አድገን ስለነበረ ያንን ወስጃለሁ ከአባቴ። ከእናቴ ደግሞ ሞያውንና የቤት አስተዳደር ብቃቱን እሱን ወስጃለሁ። ከአባታችን እንግዲህ ዋነኛው ጽናት ነው። ሐዋርያትን ቅድም እንዳልኳ ሲልካቸው እኮ ሰይፉን ስለቱን ይሄ ቋንቋ ነው ባይዳገር ሁሩ ወመሃር ውስተ ኩሉ እስከ ዓለም ዳርቻ ድረስ ዳቸው አስተምሩ ሲሏቸው ጽናትን ነው እንግዲህ ፍሩሃን የነበሩት ጥቡአን ሆነዋል። ከዚህ አንፃር እኛ ከነሱ የምንማረው ነገር ዋናው ነገር ጽናትን ነው። ከዛ ስልጣነ ክህነትን በአግባቡ መያዝ ነው። ስልጣነ ክህነት ከያዝነው ስልጣነ ክህነት ልብስ ነው ጉርስ ነው። ቤተክርስቲያን አለይታ ቅድስት ቤተክርስቲያን ብለን ነው የምንጀምረው። ከዚህ አንፃር እሳቸው አሁን ከዚህ ካሉበት ይሄ ወጣ ያለ ነው ገጠር አካባቢ ነው እንበልና ናዝሬት እንኳን መሆን ይችላሉ። ሙሉ በኩል ሙያ ነው ያላቸው ሁሉንም የሚችሉ አባት ናቸው። አዲስ አበባ ገብተው አለቃ መሆን ይችላሉ። የተለያየ አስተዳደር መሆን ይችላሉ። የተለያየ ትልቅ አድባራት ኃላፊ መሆን ይችላሉ። ያን ሁሉ ግን ያሉበትን ደብረ ግን ደብረ ፀሐይ አቡነ ተክለ ሃይማኖትን ከመሰረቱት ጀምሮ ከመሰረትኩበት ጸንቼ ያሉትን ህዝቦች በዚያ አካባቢ የሚኖሩትን ህዝቦች ማስተማር አለብኝ ብለው ያስተማሩ ስለሆነ ጽናት ነው። እኛም እንግዲህ አንደኛ እግዚአብሔር የነሱን አገልግሎትና የነሱን ጊዜ እንዲሰጠን መጸለይ ነው። ከዛ በተረፈ ግን ከነሱ ብዙ የምንማረው ነገር ስላለ እንደዚሁ በጽናት ማገልገል ነው። አገልግሎታቸው እንዳለ ሆኖ ለኔ እንደ ወንድም ከወንድምም በላይ በዝምድናው ደረጃ እንኳን ስንሄድ ሊቀ ንስሐናት መምህር አማረ መኮንን የማይጎረብጥ አንተ ነው እንደ ዝምድና ምለውና የማይጎረብጡ ክፉ የማይናገሩ ክፉ የማይወጣቸው የመጣ ሰው በሙሉ ዘመድ አይደለም ባዕድ አይደለም ማንንም ይሁን ይሄ ቤት ብርሃን ነው። አንድ ቃል የለም ከደስታ ውጪ እንደሱ ያሉ ወንድም ናቸው። እህቴ ወይዘሮ ሻረጋ አዱኛ ከአባታቸው ከግራዝማች አዱኛ ተክሌ ከናታቸው ከወይዘሮ ደጅጽኑ ዘለለው የተወለዱ ናቸው። አብረው መጡ እዚህ በትምህርት የተወሰነ ደረጃ ደርሰዋል ግን አልገፉበትም። ልጆች አሉ። የእህቴን ጽናት የሚያሳዩት ልጆቻቸው ናቸው። አካባቢው ለልጆች ማሳደግ ምቹ አይደለም። ብዙ የመበላሸት ሁኔታዎች የነበሩበት አካባቢ ነው። ከሳቸው ልጆች ግን አንዳቸውም አሁንም አሉ። ሁሉም በስርዓት ያደጉ ናቸው። በስርዓት አድገው በስርዓት አግብተው በስርዓት ልጆች ወልደው የልጅ ልጆች አይተዋል። ሊቀ ልሳናት መምህር አማረ መኮንንና ወይዘሮ ሻረጋ አዱኛ 10 ልጆች ወልደዋል። 27 የልጅ ልጆች አይተዋል። እንዲህ ያለ ቤተሰብ መመስረት ቀላል ነገር አይደለም። እነዚህን ሁሉ ሲያሳድጉ ሲያስተምሩ ዋናው ምሰሶ ምንድነው? የኦርቶዶክስ ቤተክርስቲያን ናት። በሱ ታንጸው በአባታቸው ትምህርት በመሄዳቸው ሁሉም የዳኑ ናቸው ብዬ ነው የማስበው። ለምን የሚከተሉት የእግዚአብሔር መንገድ ስለሆነ ባልና ሚስት የረክቦ ሞት ለተክለ ሃይማኖት
ለተክለ ሃይማኖት ዳግመ ዳግመ ይረክቦ ዝማሬ መላእክትን ያሰማልን። ወደ ወይዘሮ አልማዝ መለሳለሁ። ቅድም አብዬ በቤተ ክርስቲያን አገልግሎት ብዙ ፈተናዎችን አልፌያለሁ ብለዋል። ለው ከምታውቂያቸው አንድ ሁለቱን አንሽና በዚሁ ለአባትሽ ክብርሽን ፍቅርሽን አባቴ ብለሽ ግለጪ። እሺ እንግዲህ በዚህ ደብረ ፀሐይ አቡነ ተክለ ሃይማኖት በአገልግሎት ላይ ባሉበት ጊዜ ያው የአካባቢው ሰው ወዛድር ነው፣ ደሞዙ በጣም ጥቂት ስለሆነ ይህንን ያህል ክፈሉ ሲባሉ ካህናቶቹ እንትን የሚሏቸው ተጽዕኖ የሚያደርጉባቸው እየመሰላቸው ብዙ በእድር ላይ የሚያሳምጹ ሰዎች ነበሩ። ያንን ቤት ለቤት በንስሐ ልጆቻቸው አማካኝነት ቤት ለቤት እየሄዱ ይሄ እንደዚህ ነው አገልግሎቱ፣ ለእናንተ አገልግሎት ነው፣ ካህኑ ደሞዝ ካላገኘ ይህን አገልግሎት ሊሰጧቸው አይችሉም እና ለቤተ ክርስቲያኑ ነው በሚል ይህንን ቤት ለቤት እየሄዱ በንስሐ ልጆቻቸው አማካኝነት አስረድተው እንግዲህ መጨረሻውን በተቀባይነት አግኝተው ይኸው አቡነ ተክለ ሃይማኖት እዚህ ደረጃ ላይ እንዲደርሱ አድርገዋል። እና ይህ ነው የነሱ ተጋድሎ ከመጀመሪያ ጀምሮ ቤተ ክርስቲያኗን ከመሰረቱ ጀምረው እስካሁን ድረስ በጥሩ ስነ ምግባር ልጆቻቸውንም የንስሐ ልጆቻቸውንም እያስተማሩ ለዚህ ደረጃ ያበቁ። ከሀገር ሀገር አልቀየርም እኔ ልጆቼን ትቼ ማለት ልጆች ስልሽ በስጋ የተወለድነውን ሳይሆን የንስሐ ልጆቻቸውንም ሁሉ እነሱን ትቼ አልሄድም፣ ሀገር አላምደውኝ ይሄን ሁሉ ልጆች ተክለ ሃይማኖት ባርከው ሰጥተውኝ ከዚህ የበለጠ ምን አገኛለሁ? እኔ እኮ እዚህ ሀገር ስኖር የጳጳስ ያህል ክብር ያለኝ ነኝ እና አልቀየርም በማለት ይህንን ሁላ ነገር እንትን ብለው ለዚህ ክብር በቅተዋል። እድሜና ጤና ይስጥልኝ ነው የምለው። አሁን ንገሪያቸው አባዬ እንግዲህ እንወድሃለን ልጆች በሙሉ አመት 2 ጊዜ እየመጣን ይሄንን ቤት ምንም እንዳይጎደል እንዳይሰማ የምናደርገው ከፍቅራችን የተነሳ ነው። እንኳን አይደለም እኛ ልጆቻችን የልጅ ልጆቻችን ሁሉ በአመት ፋሲካን ለዳግሚያ ተንሳይ እዚህ ቤት ጥሩ አይነት ፕሮግራም ነው ያለው። ከጥንት ነው የጀመርነው። በኋላ በአመት 1 ቀን ብቻ አይበቃም ብለን ደግሞ መስቀልንም እንደዚሁ ተሰብስበን መተን እያከበርን ያለ ነው። እንግዲህ ይሄንን ፍቅራችንን የምንገልጽበት አንዱ መንገድ ነው። ቤታችንን ዘግተን ጥለን ሁላችንም የምንመጣው ወደዚህ አባታችንን እናታችንን ባለችበት ጊዜ እንደዚሁ እና አባዬ በጣም ነው የምንወድህ፣ በጣም ነው የምናከብርህ። ረጅም እድሜ ከጤና ጋር ይስጥልን እንላለን። በመጀመሪያ ደረጃ አባቴ ስለወለደኝ ራሱ አመሰግነዋለሁ። እኔም ከባለቤቴ 2 ልጆች አፍርቻለሁ። የአንድ ወንድና የአንድ ሴት ልጅ አባት ነኝ። ከዛ በመቀጠል አባቴ የከፈለው መስዋዕትነት ለዚህ ቤተክርስቲያን በቁጥር የሚገለጽ አይደለም። ቅድም ታሪኩን ገረፍ አድርጎልሻል እሱ። እንደ አጋጣሚ ሆኖ እቺ ፍልሰታ ጾም ላይ ብዙ ጊዜ እንትኖች አሉ በቤተክርስቲያን የጾም ወቅት ስለሆነ ነው ይመስለኛል ፈተናውም ይበዛል እና እንደ አጋጣሚ አባቴ ሊታሰር በዚህ በውጣ ወረዱ ላይ አብረን ቀድሰን እየወጣን ነበረ እና ስንወጣ ያው የታጠቁ ኃይሎች አሉ ቁልፍ አስረክቡ እያሉ በጣም ሲያመናጭቁት ያው እንደ ስጋ አባት የተሰማኝ ስሜት በጣም ከፍተኛ ነበረ። ነገር ግን ወደ 90 ምናምን ዲያቆን የቃል ትምህርት የሚማር ቅድም ከጠራሁልሽ አባቶች እግር ስር ቁጭ ብለው ከአባዬ ጨምሮ የሚማሩ ወደ 96 ይሁን 97 ዲያቆን አለ። ጠቅላላ ከበበ። ይሄ ነገርማ አይሆንም፣ ቁልፉንም አያስረክቡም። ቁልፉን ያስረከባቸው አካል አለ። ቁልፉን ላስረከባቸው አካል ያስረክባሉ እንጂ ቤተክርስቲያን በጾም ወቅት አትዘጋም ብሎ ከነበሩት ጓደኞቹ ጋር የተፋለመ አባት ነው እና ጠንካራ ነው ላለው ለእምነቱ። በአስተዳዳሪነትም ጊዜ በነበረበት ሰዓት አክብረውት ልጆች እሱ ሲደክም እየረዱት
በጸሐፊነት ስራ የሚሰሩት በሂሳብ ሹም ስራ የሚሰሩ ያሉ ልጆች እየደገፉት እያገዙት ይሄንን ያደረገ አባት ነው። በስተመጨረሻም ሌላ በሱ አገልግሎቱን በጨረሰ ሰዓት ከብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ አለቃ ሲልኩ ወደዚህ የሳቸውን ሙሉ ደሞዛቸውን ከነ ክብር ከነ ማዕረጋቸው ሳይነካ በጡረታ ሳይሆን በቡራኬ ሰጪነት እዛው ደብረ ፀሐይ ላይ ይሄንን ኃላፊነት ለደብሩ ሰበካ ጉባኤ ለምክትል ሊቀመንበሩ አድርገው ግልባጭ ወደነሱ አድርገው በዛ መልኩ ነው አባቴ ከዛ ቦታውንም ያስረከበው። አስረክቦም አሁንም እስከ ዛሬዋ ሰዓት ድረስ እኔ አሁን በሚሰራው የህንጻ ስራ ውስጥ በምክትል ሰብሳቢነት ሆኜ አሁን እየሰራው ነው ያለሁት እዛ እና ጠዋት ምን ጊዜም አልቀርም ቦታው ላይ እና ሲሄድ ያው የአባቴን መስቀል ነው። በእርግጥ የሚመጡ አለቆች በጣም ነው የሚያከብሩት፣ ትልቅ አባት ናቸው ብለው ስለሚያከብሩት ቡራኬ ወደ እነሱ ሲሄድ የአባትህን መስቀል ተሳለም ነው የሚሉኝ። ክብር ለሚሰጥ በሙሉ ክብር ይገባዋልና ሁሉም በያሉበት ክብሩን ይውሰዱ። ከዛ በተረፈ ያው ስለ አባቴ ነግሬሽ አልጨርስም፣ ግን ትንሹን ነገር አንድ ግቢ ስላለን እሱም እኔን ገባህ አልገባህ ብሎ እዚች በረንዳ ላይ ቁጭ ብሎ የሚያየኝ ነገር አለ። እኔም ደግሞ ከውጭ ስመጣ ስራዬን ተሯሩጬ ስመጣ እሱን ካላየሁኝ ያው እንትን የሚለን ነገር አለ። ቅርበታችን ያው እኔ እዚያ አጠገብ ስላለሁኝ በጣም የተለየ ነውና አሁን አባቴን ወድሃለሁ ብዬ ብነግረው ያው አይበቃም። በየቀኑም ስለምንገናኝ እንግዲህ ፍቅራችን በጣም የተሳሰረ ነው። ከእናቴ ጋርም ቢሆን እሷም እንደዚሁ ነው። እኔ እንደውም እሱ ከሷ የወሰደ ይመስለኛል እዚህ በረንዳ ላይ ቁጭ ብሎ ስንገባ ስንወጣ መተያየቱ። የእናቴ ሐዘን በጣም ሊጎዳ የሚገባው እኔን ነው። ያው እንደነገርኩሽ በየቀኑ ነው የምንገናኘው፣ ጠዋትም ማታም። አባቴ እስከ ዕለተ ሞትህ ድረስ እወድሃለሁ፣ እንድትቆይልኝ እፈልጋለሁ። ለእኔ ብቻ አይደለም፣ ለእህት ለወንድሞቼ ብቻ አይደለም፣ እንደ ሀገር ለሀገርም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንዳንተ አይነት አባት ስለሚያስፈልጋት በህይወት እንድትቆይልን እንፈልጋለን። አመሰግናለሁ። ላንተ ያለኝ ክብር እጅግ የላቀ እጅግ ወደር የሌለው ነውና አመሰግናለሁ። ክበርልኝ። ቅዱስ ጳውሎስ ሩጫዬን ጨርሻለሁ አለ። አባቶቻችን ሩጫቸውን በዚህ መንገድ ጨርሰውታል። ከትውልዱ ከእናንተ ምን ይጠበቃል? አጠር አድርገህ ከዛ ፍቅርህን ክብርህን ግለጽ። ከዚህ ትልቅ ቤተሰብ እንደመገኘቴ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጠበቅብኝን ነገር ለማድረግ ሙሉ በአእምሮም በአካልም ዝግጁ ሆኜ ነው አሁን ባለኝ ሁኔታ ማስበው። ከ60 ዓመተ ምህረት እንግዲህ እሱ ከእንትን ካለበት ጊዜ ጀምሮ የነበረውን የዚህን ቤተክርስቲያን አዲስ ህንጻ መጀመር አስመልክቶ ከኛ ደግሞ የሚጠበቅ አሻራ ማሳረፍ አለብን ብለን አሁን ባለፈው እንኳን በዚህ ዓመት በ2018 ጥቅምት ወር ላይ በጉልበትም በገንዘብም የተቻለንን ተራርተን በእውቀትም በገንዘብም እህት ወንድሞቼ ጋር ተባብረን መተን በመቶ ሺዎች የሚቆጠር ብር ሰጥተን የቤተ ክርስቲያን አገልግሎት እንደው ሰጠን ለማለት ሳይሆን አገልግሎት እንዲቀጥል። መቼም በዚህ ዘመን ላይ ገንዘብ አንዱ መሳሪያ ነው እና በገንዘብ በተቻለን በእውቀትም ልጆቻችንን አንጸን በዚህ ቤተ ክርስቲያን ውስጥ በማሳደግም ራሱ ሐዋርያት ተልእኮ መወጣት ማለት ነውና ልጆቻችን በዚህ ቀጥተኛ በሆነች መንገድ እንዲሄዱ እንዲያድጉ የተቻለንን ከአባቶቻችን ያየነውን አድርገን ቤተ ክርስቲያናችንን ለማስቀጠል ሙሉ ዝግጁና ሙሉ እንትን ያለንን ለማለት ነው። አባቴን እንግዲህ እንዲህ ነው ብሎ ለመግለጽ እህቶቼም ሁሉም ቢጠየቁ የሚሉት ይሄንኑ ነው። አባዬ በጣም ነው የምወድህ፣ እድሜና ጤና አብዝቶ አሁን ሚስጥህ እንግዲህ እግዚአብሔር በሚወደው እዚያ አድርሷል። በጤና አንድም ቀን እንዲህ ነው የሚባል ህመም እንኳን እንደው አጋጥሞት አላየነውም እስከዛሬ። አሁንም እስከ ዕለተ ሞቱ እንግዲህ እግዚአብሔር ፈቅዶ እንትን እስከሚለው ድረስ እኛንም እሱን ለመጦር እሱን እንደው
እስከ ህይወቱ ፍጻሜ ድረስ ለማስደሰት ያብቃን። ለኛም በረከቱን ይስጠን። አባዬ ወድሃለሁ፣ አመሰግናለሁ። ማህበረ ቅዱሳን ቴሌቪዥንን ይሄን እድል ስላመቻቻችሁልን እናመሰግናለን። ለምን ይቅርብኝ? አባቴ ዋርካዬ ጸሎተኛ አባት፣ ለዓለም ለፍጥረት ሁሉ የሚጸልይ አባት በጣም እወደዋለሁ፣ አከብረዋለሁ። መመኪያዬ ነው። ረጅም እድሜ የማቱሳላን እድሜ አይጠገብም መቼም። እናትና አባት መቼም ሞት አይቀርም። እንደው እግዚአብሔር ከማያልቀው እድሜ ጨምሮ ጨምሮ እንዲሰጥልኝ ምኞቴ ነው። እናቴ ጀግና እናት ነበረችኝ፣ ደግ እናት ነበረችኝ። ቀርጻኛለች፣ ሰርታኛለች፣ ሁላችንንም ሰርታናለች። አሁን በስጋ ህይወት ባጠገባችን ባትኖርም መቼም ነፍሷ በመንፈስ ነፍሷ ደስ ይላት ይሆናል ብዬ ገምታለሁ። ይሄንን ፕሮግራም ብታይ ብትኖርና ብታይ ደስ ይለኝ ነበር። እንግዲህ የእግዚአብሔር ፍቃድ ሆነና አምላከ ተክለ ሃይማኖት ያው እንግዲህ ይሄ ሆነ። እናቴ ባጸደ ገነት ያኑርልኝ ነፍሷን። በጣም ነው የምወዳት ማከብራት የነበረ አባቴንም እጅግ ባርጌ በጣም ነው ማመሰግነው። ስፔሻል በተለይ የኦርቶዶክስ ተዋህዶ ቤተክርስቲያን በፍቅር እንደወድ ማህበረ ቅዱሳን ቴሌቪዥን ይከታተላለሁ። እንደውም እናቴ ይሄን ፕሮግራም ልጄ አየሽው አንድ እናት ነበሩ ያቸው ይልኝ ትለኝ ነበርና ብትኖርና ይሄን ፕሮግራም ብትከታተል ደስ ይለኝ ነበር። እንግዲህ እግዚአብሔር ፍቃድ ሆኖ አልሆነም። በጣም ደስ ብሎኛል ስለመጣችሁ ስለጎበኛችሁ አባቴን ስለጎበኛችሁ። እኔ በእውነት ከመወዳቸው አባቶች መካከል ከመወዳቸው ለምን ከዲቁና ጀምሮ አሳድገው ኮትኩተው ዛሬ ትዳር መስርቼ የሁለት ልጆች አባት ነኝ። ለሁለት ልጆቼ ሁሉ መሰረት የጣሉ እሳቸው ናቸው። እኛም ራሳችን ዛሬ በቅስናው አንቱታን አግኝተን በልጅነት መንፈሳችን እንድንኖር ያደረጉ ሊቀ ልሳናት ናቸውና በጣም መወዳቸው ማከብራቸው እኔ ብቻ ሳልሆን ወላጆቼ አባቶቼ ጭምር ልጆቼ ጭምር ጉልበታቸውን ስመው በጸሎታቸው እንደው በእጃቸው ተባርከው ያደጉ ናቸውና እግዚአብሔር እንደው ከጤንነት ጋር ሰፊ ዘመን ሰጥቶ አባታችን ከመካከላችን እንዳናጣውት እንደው የአባቶቻችን አምላክ እቅፍ ድግፍ አድርጎ በእውነት መብርሃን ወላዲተ አምላክ ከጤና ጋር እድሜ ከጤና ጋር ሲሆን ጥሩ ነውና ጤናዎትን ጠብቃ መብርሃን ምልጃዋ ደርሶን የእርሶን በረከት እስከ ወዲያኛው ድረስ ምንካፈል እንዲያደርገን የአምላካችን ፈቃድ ይሁንልን። በጣም የምንወዶት የምናከብሮት አባት ነዎት። ሊቀ ልሳናት ለዘላለም ይኑሩልኝ። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ረጅም እድሜ ይስጥልን ነው የምለው። እንደዚሁም ለእናታችን ረፍተ ገነትን ከቅዱሳን ጎን ያሳርፍልን ነው የምንለው። ቸሩ መድኃኔዓለም ረጅም እድሜ ከጤንነት ጋር ይስጥልኝ። እግዚአብሔር ልጆቹን ይባርክ፣ ቤተሰቡን ይባርክ። ቅድም እንዳልኩት እግዚአብሔር እንግዲህ መልካም ጤንነትና እድሜ ነው የምመኘው። ፍቅሬ እናቴ በጣም ወድሻለሁ። ነፍስሽን ባጸደ ገነት ያድርገው እናቴ። ምን ጊዜም በውስጣችን ነሽ ከሁላችንም ጋር። ስምሽ ከመቃብር በላይ ነው። እናታችን እረፍት ነው እንጂ ሞት አይደለም። ያንቺ ሞት እረፍት ነው። እናታችን መልካም ነሽ። ነፍስሽ ትደሰት፣ ነፍስሽ ትመልከተን። አሁንም ሁላችንም ወደዛው ነንና ወደ አንቺ እስክንመጣ ድረስ እንግዲህ ነፍስሽ እየተደሰተች ትኑር እላለሁ። አባቴንም ወድሃለሁ። አባቴ ትግስተኛ አባት፣ ጠንካራ ካህን፣ በጣም ትጉህ ጎበዝ የጸሎት አባት፣ አይደለም ለልጆችህ ለአገር የምትጸልይ አንተ የአገር ቅርስ ነህ አባቴ። ወድሃለሁ፣ ቅርስ ነህ። በጣም ነው የምወድህ አባቴ። ኑርልኝ። አሁንም ከማያልቀው እድሜ አይንፈግህ አባቴ። አሁንም ለሀገርም የምትበጅነህና ከቀየው አንጣህ አባቴ። ያው በጣም 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 ጥሩ መልካም አባት ነው። የአገልግሎት ሰው ነው። የጸሎት አባት ነው። እውነት አሁንም ረጅም እድሜ ሰፊ ዘመን ቢኖርልን ደስ ይለናል። እንደ እግዚአብሔር ፈቃድ፣ እንደኛ አይደለም፣ እንደ እግዚአብሔር ፈቃድ ቢሆንልን እንመኛለን። እናታችን ደግሞ እንግዲህ እግዚአብሔር የወደደውን አድርጓል። ምንም የምንለው ነገር የለም።
እሱ የወደደው ይሁን ብለን ፈቅደናል፣ ዝም ብለናል። እሷን ደግሞ እግዚአብሔር በአጸደ ገነት ያኑርልን ነፍሷን። እንወዳታለን፣ እወዳታለሁ። ስለ አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመኑ በዋጀው መንገድ ትውልዱ ለቤተክርስቲያን ቅርብ እንዲሆን እንዲያገለግል በስነ ምግባር ደግሞ ጥሩ የሆነ ትውልድ እንዲሆን በአባትነቶ መልእክት ያስተላልፉና ይመርቁንና መርሃ ግብሩን እንዝጋው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ወይም ስለ ቅድስት ቤተክርስቲያን ያለው ሁኔታ በአሁኑ ሰዓት ጎርፉ የበዛበት ዘመን ነው። ጎርፉ የበዛበት ማለት ቤተክርስቲያኗን የሚጋፉ ብዙ ይበዛሉ እንደምናያቸው። የሆነ ሆኖ ከቅዱስ ሲኖዶስ ጋር በመገናኘት ትልቁን ጎርፍ ገድቦ የያዘው ማህበረ ቅዱሳን። ስለዚህ አሁንም ቢሆን እኛ በጸሎታችን እኔን የመሳሰሉት አባቶች ማህበረ ቅዱሳንም በዚያው በጀመረው ለይች ቤተክርስቲያን መሰረቱን እንደቆመላት ሁሉ እግዚአብሔር እንዲያው መልካሙን ይህንን የሚጎርፈውን እሷን ለመገፍተር የሚጎርፈውን ጎርፍ እግዚአብሔር እንዲያስታግስልና እንዲመልስልን የሁላችንም ጸሎት ነው። እስካሁንም እዚህ ደርሳለች እቺ ቅድስት ቤተክርስቲያን ተዋሕዶ ሃይማኖት፣ ወደፊትም ትኖራለች መኖሩን ግን ተጋፊዋን እግዚአብሔር ያስታግስልን። አስባችሁ ከዚህ ሀገር ድረስ መጥታችሁ በዚህ በረሃ ይህን ፕሮግራም ያዘጋጃችሁልንና የእኛንም ታሪክ የኔንም ታሪክ ስለ መዘገባችሁልን በእውነቱ መድኃኔ ዓለም ክርስቶስ ስጦታው የማያልቅ አምላክ ነውና እንደዚሁ ጤና፣ ሀብት፣ ሁሉን በረከት ሰጥቶ ያኖራችሁ። ለይች ቤተክርስቲያን እግዚአብሔር መሰረትና ብርሃን አድርጎ ይጠብቃችሁ። ማህበረ ቅዱሳን እናመሰግናለን። ቅድስት ቤተክርስቲያናችን እግዚአብሔር በእውነቱ የቅዱሳን መላእክት ተራዳይነታቸው የቅዱሳን ጻድቃን ጸሎታቸው ይጠብቃችሁ፣ ይጠብቀን፣ ይጠብቃት ሀገራችንን። አሜን አሜን። ልጆቼንማ እግዚአብሔር ይባርክልኝ። አሁንም ቢሆን እዚህ ድረስ ክብርና ማዕረግ አንድም ልጅ ያስቸገረኝ የለም። አንድም ልጅ አንገት ያስደፋኝ አይደለም። ምንም እናታቸው እንኳን ጠንካራ ሰው ሆና ከዚህ ልታደርሳቸው የቻለኝ በማንኛውም ነገር በትምህርቱም በትዳሩም በማንኛውም ሁኔታ ምክሯን እየለገሰኝ ዛሬ ልጆቼ ተመስገን ለእኔ ቀርቶ ለሌላም ጎረቤት ለሌላም ችግረኛ እየተረፉ ያሉ ናቸው። እንግዲህ በዚሁ እግዚአብሔር አምላክ እንደባረከ አምላከ ተክለ ሃይማኖት ለእያንዳንዳቸው ብርሃኑን የሆነ ኑሮ እግዚአብሔር ይስጥልኝ ብዬ ነው የምጸልየው። ይሁ ላይ ጨርሳለሁ። እንግዲህ የመድኃኔ ዓለም ክርስቶስ በረከት አይለያቸው። ኢትዮጵያን እግዚአብሔር ይጠብቅልን፣ ይጠብቅልን፣ ሰላሙን ዘመን ይስጠን። አሜን አሜን። ስለነበረን ቆይታ ስላካፈላችሁን ውብ የሆነ ተሞክሮ እጅግ እጅግ አድርጌ አመሰግናለሁ። አባቴ በእድሜ በጤና ይጠብቅልኝ። ሁላችሁንም አመሰግናለሁ። አሜን። እናንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈርጥ አባቶች፣ እናንት የቤተክርስቲያን አምድና ምሰሶዎች ከሀገር ሀገር ሄዳችሁ ቤተክርስቲያን በነፃ የሰጠቻችሁን ያስተማረቻችሁን ዕውቀት በተለያየ ቦታ በመገኘት በእምነት በእውነት በመቆም ደቀ መዛሙርትን ያፈራችሁ በየትኛውም ሰዓት ውስጥ ለእግዚአብሔር አገልግሎት ጉልበታችሁን አቅማችሁን የሰጣችሁ አባቶቻችን ካህናት፣ ደቀ መዛሙርት፣ ዲያቆናት ወንድሞቻችን ክብር ይገባችኋል እንላለን። የካህናት ሚስቶች በአራቱም የኢትዮጵያ አቅጣጫ ያላችሁ በሰሜን፣ በምዕራብ፣ በምስራቅ፣ በደቡብ ካህናት አባቶች ክህነታቸውን ጠብቀው ቤተክርስቲያንን እንዲያገለግሉ ደጀን የሆናችሁ ልጆቻችሁን በስነ ምግባር በማሳደግ ተተኪ ትውልድ መልካም ፍሬ እንዲሆን የደከማችሁ እየደከማችሁ ያላችሁ እናቶቻችን ክብር የእናንተ ይሁን። ይህ ቆይታ
የተስተካከለ ሆኖ ወደ እናንተ እንዲደርስ የተባበረንን ወንድሜን ዲያቆን ተመስገንን እጅግ አድርጌ አመሰግናለሁ። አዳማ ማዕከልና ወንጂ ወረዳ ማዕከልን እንዲሁ ስላገዛችሁን እጅግ አድርጌ አመሰግናለሁ። ሳምንት ከሌላ መርሃ ግብር ጋር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ይችናት ኦርቶዶክስ፣ ይችናት የኛ እምነት ሀገርን የሰራች ታሪክ የቀመረች ለእልፍ ዘመናት ይኸው ዛሬም አሉ ማህበረ ቅዱሳን የመቅደሷ ስስት ለትውልድ የሚተርፍ ታሪክ ለማስቀረት ይኸው ይተጋሉ በቀንና በሌት መጡ ሊያሻግሩ የአብርሃምን ስራ የአብርሃምን ትምህርት እንዳስተማሯቸው ቅዱሳት መጻሕፍት ይኸው ተገልጠዋል በመምሪያ አድባር ስር ሊቀ ልሳናት ቤት እንደተገለጸው በኦሪት ዘፍጥረት እማ ባትኖርም በስጋ በሕይወት እኛም ተቀበልን በጸጋ ልጅነት ተመስገን በማለት